እናቴ ተረጋጉ። እንወጣለን። በትክክል እናቴ ግን ሐሳቧን አንዴ ስሟት። እባክዎት እናቴ ምን ይሏት ነበር? እኔ ምን ብዬ ነው የምቀበላት? እቺን ጎዳና የጣለችኝ ልጅ ምን ብዬ ነው የምቀበላት? እኔ ላየትም አልፈልግም። ነግሬሃለሁ አይደል? እንደዚህ ሜዳ ላይ ጣለችኝ ልጅ ከኑሮዬ ከሀብት ያጎሳቆለች ሜዳ ላይ ጣለችኝ። እኔ ላያትም አልፈልግም። ላታልተ ተቀምጣችሁ ብትነጋገሩ። አረ መቀመጥ እንደዚህ የሚባል ነገር የለም። ጎዳና ወድቄ ነው ያለሁት በአንድ ሰው ምክንያት። ምን ያን ሁሉ ንብረት የት አድርገሽ ነው ጎዳና የወደቅሽው? ያን ሁሉ የወሰድሽው ንብረት የት አስገብተሽ ነው ጎዳና የወደቅሽው? ምንድን ነው የማላውቀው? አውቃለሁ ብለሽ አይደል ተከተለሽ ወደ ሄድሽው? ያን ሁሉ የአባቴ ውርስ ብለሽ ያን ሁሉ ንብረት የት አደረግሽው? ሴት ልጅ የተባለች የተረገመች አንድ ሴት ልጅ አለች። የተረገመች ህይወቴን ያበላሸች፣ ኑሮዬን ያበላሸች፣ ቤቴን ያበላሸች፣ ሜዳ ላይ እንድወጣ ጎዳና እንድወጣ ያደረገችኝ። እንደዚህ ኑሮዬ እንደዚህ አልነበረ። ምን ልጅ ቤቴ እንደዚህ አልነበረ። ሀብት ንብረት የለው ምንን ብላ ለወንድ ብላ ሸጠች። ሰላም የተከበራችሁ የጋዜጠኞቹ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑን እየተፈጠረ ካለው ነገር ጋር በተያያዘ ትንሽ ውጣ ውረዶችን አሳልፈን ነበረ። ሁለቱ ሴቶች ሁለቱም ወደ የቤተሰቦቻቸው ከእናታቸው ከአባቶቻቸው ጋር አስታርቀን በጣም ደስ የሚል ህይወት እየመሩ መሆናቸውንም ጭምር ደውለው አረጋግጠውልናል። ነገር ግን ይሄ እጅግ በጣም የተዋረደ ቆሻሻ የተባለ በጣም ከባድ የገንዘብ ስግብግበኝነትና በጣም ወራዳ የሆነው ሰው ተጨማሪ በሁለቱ ልጆች ብቻ ያበቃ አይደለም። ሌላ ሰዎችንም አገባችኋለሁ፣ ፍቅረኛዬ ናችሁ፣ ከኔ ጋር ህይወትን ትመሰርታላችሁ ወደፊት እያለ ከተለያዩ ሴቶች ገንዘብ ሲቀበል ነበረ። ከነዛ መካከል አንዷን ከራሱ ለማወጣጣት አስገብተን በጣም ብዙ ትግል ካደረግን በኋላ እያንዳንዱን ሴቶች ከዚህ በፊትም ገንዘባቸውን ሲቀማ ከዚህ በፊትም ደግሞ የነበራቸውን ሀብት ገንዘብ በፍቅር ስም በትዳር ስም እያታለለ ወደ ራሱ እያዘዋወረ የተለያዩ የአክሲዮን ደፍተሮች፣ የተለያዩ ገንዘቦች፣ የተለያዩ የባንክ አካውንቶችን አግኝተንበታል። ከተለያዩ ሴቶች በተለያየ ጊዜ ያጭበረበረው ማለት ነው። አሁንም ልክ እንደዛው እሱን በማመን እሱን በመረዳት ህይወት ጀምራ ከቤተሰቦቿ ብዙ ገንዘብ ብዙ የሆነ ንብረት አካፍሉኝ ብላ ተጣልታ ከቤት በጣም ብዙ ነገር አበለሻሽታ ወጣ። ነገር ግን በኋላ ላይ ሲጣራ ይሄ ሰውዬ ገንዘቡን ከተቀበላት በኋላ አስወጥቶ ጥሏት ጎዳና እንደምትገኝ ሰምተናል። እሱንም ደግሞ በምናወጣጣው ሰዓት መጀመሪያ አላመነልንም ነበረ። በከፍተኛ የሆነ ድብደባ በከፍተኛ የሆነ የማወጣጣት ቴክኒኮችን እና ብልሃት የተሞላበት ነገር አካሂደን አምኖልናል። ወደ ልጅቷ ይዞ ሊሄድ ቃል ገብቶልናል። አሁን ደግሞ አስገድደን አልጨመረም። እሱ ግን ማንም የለም ብሎ ዋሽቶ ነበረ። ነገር ግን ከብዙ ሰዎች ከብዙ ቦታዎች መረጃ አጠነካክረን ይዘን በመጣነው መሰረት በተለያየ የማወጣጣት ብልሃት የተጠቀምንበት መሆኑንና እሱም መጨረሻ ላይ ያመነልን ሲሆን አሁን እነዛ ንብረቷን ተቀብሏት ጎዳና ያስወጣትን ልጅ አፈላልገን እንደምናገኛት እሱ ባይረዳንም፣ ነገር ግን ይህንን ነገር ካልተባበረን የሚጠብቀው የዘላለም እስርና እንግልት ቅጣት እንደሆነ የሚጠብቀው ስንነግረው እሷንም ሊያሳየን ፍቃደኛ ሆኗል። አሁን በቀጥታ እሱን ይዘነው ሄደን የሚፈጠሩትን ነገሮች አብረን ይሆናል። ልጅቷ ማናት፣ ያለችበት ሁኔታ በምን አይነት ሁኔታ ነው የሚለውን አብረን የምናጣራ ይሆናል። እስኪ ቦታው ላይ ስንደርስ ራሱ ብሩክንም ይዘነው ሄደን ቦታው ላይ ስንደርስ ልጅቷን አሳይቶን በምን አይነት ሁኔታ ላይ ነው ያለችው፣ ምን አይነት እርዳታ ይገባታል የሚለውን አብረን የምንከታተል ይሆናል። አብራችሁ ቆዩ። ሰላም የተከበራችሁ የጋዜጠኞቹ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። እውነቱን ለመናገር ከሆነ እንዲህ እያለን ይህን ባለጌ ወራዳ ሰው ዛሬ ብዙ ነገር አስለፍልፈ ነው በብዙ ማወጣጣት በብዙ ግርፋትና በብዙ አላምን ባይነት ታግለን ብዙ ነገሮችን አወጣተነዋል። ከነዚህ ሲበድላቸው ከነበሩ ሰዎች መካከል ሲያስቀይማቸው ከነበረው ሀብታቸውን፣ ንብረታቸውን፣ ሴትነታቸውን፣ ማንነታቸውን ሲዘርፋቸው ከነበሩ ሰዎች መካከል አንደኛዋን ተጎጂ ወይም ደግሞ
ደግሞ አንደኛዋን ልጅ ሊያሳየን ያለችበት ቦታ ድረስ ይዞን ሄዳል። በቅርብ ርቀት ያችሁትናች ብሎ እያሳየን ነበረ። አሁን በደንብ ራሷ ጋር ሄደን ያለውን ነገር አብረን የምንከታተል ይሆናል። ቦታው ብዙ ስለማይመች ወይም ግርግር ስለሚያስነሳ ብለን የተወሰነች አጥራ ያለች ቪዲዮን ይዘላችኋለን። የሚሆነውን ነገር አብረን እንከታተል። ተከተሉ። እንግዲህ ቤተሰቦች ያው በቅርብ ርቀት ነው እሷን እያሳየኝ ያለችው። ካየችው በጣም አግሬሲቭ ስለምትሆን ስለምትበስጫጭ አካባቢውንም ቦታውንም እንዳትረብሽ ወይም ደግሞ የተለያዩ ንግግሮችን ምናምን ነገር ከኔ ጋር አድርገን አሳምንናት ወደ ቤተሰቦቿ ይዘን እንድንሄድ እኔ ራሴ ሄጄ በቅርብ ርቀት አውርቼ አሳምናታለሁ፣ አናግራታለሁ። እሱ ግን ካየችው በጣም ብዙ መወራጨት ወይም ደግሞ የተለያዩ ትርምሶች ስለሚኖሩ እኔ እንዳናግራት እሱ እዚህ ከእናንተ ጋር ይቆያል። እዚህ ጋር እንግዲህ ቤተሰቦቻችን ያው ሄጄ እስኪ መውራት ይሆናል። የሚፈጠረውን ነገር አብረን እንከታተል ይሆናል። አብራችሁ ተከታተሉ። ሰላም እህቴ፣ ማን እንዴት ነሽ? ሰላም ነው? እኔን አታውቂኝም? እሺ ሳይሽ ያለሽበት ሁኔታ ደስ የማይል ሆኖ ስላየሁት ለረዳሽ ላግዝሽ አንዳንድ ነገሮችን ነው ወደዚህ የመጣሁትና አንተ ላግዘህ? አዎ ምን ችግር አለ? አግዝሻለሁ። ግድ የለሽም እህቴ፣ ማገዝ የሆነ መርዳት ያለብኝን ነገሮች ካሉ እንደረዳሽ እንዳግዝሽ የተለያዩ ነገሮችን ላደርግልሽ እችላለሁ እና ሂድልኝ። እኔ እዚሁ ልኖርበት አርፌ ሂድልኝ። ኦኬ መስኖሪው እዚህ ነው? አዎ እዚህ ነው የምኖረው። ምንድን ነው? እሺ ስምሽ ሰላም ነው አይደለ? ስምሽን አውቀዋለሁ ማለት ነው። ትክክል ነው ማለት ይኸውልሽ፣ እኔ ለረዳሽ ላግዝሽ ከዚህ ካለሽበት ህይወት ካለሽበት ጎዳና ህይወት ምናምን ነገር ላስወጣሽ ነው የመጣሁትና እባክሽ ግድ የለሽም እሺ፣ እባክሽ ለረዳሽ ላግዝሽ። አታስቀኝ፣ ሂድልኝ አሁን ዝም ብለህ። ይገባኛል። ማንንም አታምኝም። ያለሽበትም ሁኔታ ጥሩ አይደለም፣ ደስ አይለም። እየኖርሽ ያለሽውም እንደምትነግሪኝ ከሆነ ታዲያ እዚህ መጥቼ ልኖርበት። ተውኝ። ምንድን ነው የምታስጨንቁኝ? ተውኝ ልኖርበት። አይዞሽ፣ እኔ ልረዳሽ ላግዝሽ ብቻ። እሺ አልነካሽም፣ እባክሽ አይዞሽ። አላደርገውም፣ አይጥልብኝም፣ ፈጣሪ ያድርገው። እባክሽ ይኸውልሽ፣ እኔ ቤተሰቦችሽን ማጣት በእናንተ ምክንያት ነው። ውሾች ናችሁ እናንተ፣ የሰው ጅብ። በጣም ይቅርታ፣ ሰው በድሎሽ ይሆናል። ሁሉም ወንዶች አንድ ናቸው ማለት አይደለም። እኔ ልረዳሽ ላግዝሽ ብቻ ነው የምፈልገው። ያለሽበት ሁኔታ በጣም ትክክል አይደለም ይሆናል፣ የማይገባሽ ቦታ ነው ያለሽው። እኔ ግን ካለሽበት ይሄ ከዚህ ከጎዳና ህይወት ላስወጣሽና ከዚህ ካለሽበት ህይወት ከጎዳና ላስወጣሽና ጥሩ ህይወት ልሰጥሽ ከቤተሰቦችሽም ጋር ላገናኝሽ ነው የመጣሁት። እና እባክሽ፣ እንዴት ነው የምትረዳኝ አንተ? ወንድ ሆነህ እኔ ልትረዳ? እባክሽ አረጋዋለሁ፣ እችላለሁ። ግድ የለሽ እድሉን ስጭኝና እባክሽ ላስረዳሽ። እድሉን ስጭኝ። እኔ ወንድ ልጅ አላምንም ብያለሁ፣ ምያለሁ። አላምንም፣ እናንተን አላምንም። ከዚህ በኋላ አላምንም። በቃ እሺ፣ ተነስና ሂድልኝ። እሺ፣ እናትሽን ወይዘሮ አስካለ አየሽ እናትሽንም አውቃቸዋለሁ። እንዳስረዳሽ ብቻ እድሉን ስጭኝ። እሺ አዎ እናትሽን አውቃቸዋለሁ። እናትሽን ከእናትሽም ጋር አስታርቅሻለሁ። በፊት የነበረው የተቀናጣ ደስ የሚል ህይወትሽንም መልሼ እሰጥሻለሁ። አንቺ ግን እንደዚህ እንድረዳሽ እድሉን ብቻ ስጭኝ እባክሽ። የምን እድል አልገባኝም። አንተ እናቴ እንዴት አወቅህ? አብረን እንሂድና አንዲት ቦታ በደንብ ቁጭ ብለን ሁሉም ነገር ላስረዳሽ። እዚህ መንደር ላይ ስለሆነ መተላለፊያ ቦታ ስለሆነ ብዙ ላስረዳሽ ወይም ያለውን ነገር ለመናገር አይመችም። እኔ የምኖርበት እዚህ እኮ ነው እባክሽ። አዎ እዚህ ነው ያገኘው ቦታ እኮ ነው የማድረው። ያገኘው ቦታ እኮ ነው የምተኛው። ይኸውልሽ ሰላም፣ እኔ አቅሻለሁ አልኩኝ አይደለ? በጣም ነው ከዚህ በፊት የምንተዋወቃለና ሁሉንም ነገር ማድረግ ያለብኝን ነገር ሁሉ አደርግልሻለሁ አልኩሽ። አንተ ወንድ ልጅ ነህ። እኔ ወንድ ልጅ ደግሞ አላምንም ብዬም እያለሁ አልኩህ እኮ አልሰማኝም። እባክሽ እህቴ እባክሽ በፈጠረሽና ልርዳሽ ነው ላግዝሽ። ምናልባት ከዚህ በፊት ሌላ ሰው እምነትሽን በልቶ ሊሆን ይችላል። እምነትሽን በጣም መጥፎ ነገር አዎ፣ የሚበላም ነገር ገዛልሻለሁ፣ ሁሉንም ነገር አደርግልሻለሁ። እሺ የምር ሁሉ ነገር የፈለግሽውን ነገር ሁሉ አደርግልሻለሁ። አዎ ሁሉ ነገር የምትፈልጊውን ነገር ሁሉ አደርግልሻለሁ። እባክሽ እባክሽ እሺ ምንድን ነው የፈለገው? አብሬሽ ሄጄ ላናግርሽ ብቻ ነው የምፈልገው። አዲስ ልብስ ገዛልሻለሁ፣ በደንብ ጸጉርሽን ትሰሪያለሽ። አዎ ከእናትሽም ጋር ምናምን ነገር የፈለግሽውን አይነት ነገር አደርግልሻለሁ፣ ሁሉንም ነገር። እሺ ወንድ ልጅ እንደዚህ ለእኔ ላደርግልኝ? አዎ አይመስለኝም። ግድ የለሽም። ሌላም ደግሞ ይኸውልሽ እኔን ደግሞ ካላመንሽኝ ማለት ነው ነርሶች አሉ፣ ዶክተሮች አሉ። መጀመሪያ እንደወሰድኩ ከእነሱ ጋር አገናኝሻለሁ። ዶክተሮች ለምን? እኔ ነርስ ዶክተር አልወድም። እንዲንከባከቡሽ ብቻ ፈጣሪ እንከባከበኛል። ፈጣሪ እኮ ተንከባክቦ እኮ ነው እዚህ የሚያኖሩኝ። እባክሽ ግድ የለሽም፣ ላግዝሽ ነው የምፈልገው። እኔ አሁን ምግብ ነው የምፈልገው። ምግብ ካለ እኮ ምግብ ልግዛልሽ እና ይዤሽ ልሂድ። እሺ እርግጠኛ ነሽ? እሺ ምግብ ካለ አይዞሽ።
እንግዲህ ቤተሰቦቼ እንዲህ እያልን ያው ቤታቸው ድረስ ደርሰናል። ከዚህ በኋላ ቤት ከገባን በኋላ የሚፈጠረው ነገር ማለትም ከእናቷ ጋር ልናገናኛት ነው ሰላምን። ሰላም ትንሽ ተረብሻለች። ምክንያቱም አው እስኪ ገብተን ያለውን ነገር የሚፈጠሩን እባክሽ አታልቅሽ። በቃ አሁን የሆኑት ነገሮች በጠቅላላ ሲፈጠር የነበረውን ነገር በጠቅላላ ታስረጃቸዋለሽ። እኔ እንዲህ ሆኖብኝ ነው እንዲህ ነው የተፈጠረው ብለሽ ለኔ እንደነገርሽኝ እያንዳንዷን ነገር ለእናትሽ ቤት ውስጥ ለሚገኙት የቤተሰብ አካላቶች ለሁሉም ትነግሪያለሽ። አዎ ትረዳሻለች። እናት አይደለች? ማኝ በጣም ነው የበደልኳት። ወንድሞቼ ይቅር ይሉኛል። አይዞሽ እሺ፣ የቻልነውን ሁሉ እናደርጋለን። እሺ፣ ከእናትሽ ጋር ለማስታረቅ ወደ ቤትሽ ለመመለስ ምናምን ነገር የቻልነውን ሁሉ እናደርጋለን። አንቺ ግን መብረርታት ይኖርብሻል፣ መጠንከር ይኖርብሻል። እሺ እባክሽ ተረጋጊ። እንግዲህ ቤተሰቦቻችን ያው ትንሽ ሰላም ተረብሻና ያለችበት ሁኔታ ትንሽ ማዘሯን በጣም እንደበደለች በጣም እንዳስከፋች እና የቤተሰቡ አካል በጠቅላላ እኔን ይቅርብኛል ወይ ለሰራሁት ስህተት ሁሉ ላጠፋሁት ጥፋት እያለች ነው። ያው ቤተሰብ ናቸው፣ ዞሮ ችላ ይሏታል ብለን አናስብም። እኛ ግን በቻልነው አቅም ሁሉ መጀመሪያ እኛ ገብተን ልናናገራቸው እንሞክራለን። አይ እርቁን አንቀበልም ካሉ ደግሞ ሽማግሌ ይዘን የቻልነውን ነገር ለማድረግ እንሞክራለን። እስኪ ቤታቸው ድረስ መተናል። ገብተን የሚከናወነውን የሚፈጠረውን ነገር አብረን የምናየው ይሆናል። አብራችሁ በጣም ነው የማመሰግነው። በጣም ነው የማመሰግነው። አብሽር፣ ግድ የለሽም። እስኪ መጀመሪያ እናትሽ ጋር እናገናኝሽና የሚሆነውን ነገር ግድ የለሽም። አብሽር፣ እስኪ እናት አይደለች? እንዴት እንደበደልኳት ታውቃለህ? ምንም ነገር አታውቅም። ሁሉንም ነገር አይዞሽ፣ ህይወታቸውን ነው ያመሰቃቀልኩት። አይዞሽ፣ እኔ ለቅም ይቅር የምትለኝ አይመስለኝም። አይዞሽ፣ እስኪ የቻልነውን ነገር ገብተን የምናደርግ ይሆናል። ምንም ችግር የለውም። አብሽር፣ ዋናው አንቺ ራሱ ይቅር ያደረግልኝ ነገር አይደል? ማንም ዞር ብሎ አላየኝም። እኔ እዚህ ወድቄ ስንት ቀን ስኖር። አይዞሽ፣ አሁን ፈጣሪ ደርሶልሻል ከቤተሰብሽ ጋር ችግር የለውም። አብሽር። አሁን ግን መጀመሪያ ከአንቺ ጋር ልክ ስንገባ ቤት ውስጥ ወንድሞችሽ ካሉ ሌላ ሰው ካለ ከብጥብጥ ችግር ምናምን ነገር እንዳይከሰት ወይም ደግሞ አንቺንም በማይሆን መልኩ እንትን እንዳይሉሽ መጀመሪያ እኔ ገብቼ ያለውን ነገር አናግሬያቸው ወጣና ፈቃደኛ ሲሆኑልኝ አስገባሻለሁ። አንቺ ላይም የሚደርስ አደጋ እንዳይኖር ምናልባት ወደ ውስጥ ስንገባቸው ወደ ቤት ስንገባ። እሺ፣ አይዞሽ። እንግዲህ ቤተሰቦች ምንም ችግር የለም። እንግዲህ ቤተሰቦቻችን ወደ ውስጥ ገባ ብዬ የሚሆኑትን ነገር በጠቅላላ ከእናትየው ጋር የሚከሰተውን ነገር አብረን የምንከታተል ይሆናል። እሷን ከዛ በኋላ እናስገባታለን። እባክሽ ሰላም ተረጋጊ። እባክሽ በፈጠረሽ አይዞሽ። እባክሽ ሰላም። እንግዲህ ቤተሰቦቻችን ከኛ ከስራ ባልደረቦቻችን ጋር እሷ እዚህ ትቆያለች። እኔ እናትየውን ገብቻ አናግሬ ተመልሼ ወደ እናንተ የምመለስ ይሆናል። አብራችሁን ቆዩ። እንግዲህ ቤተሰቦች ያው ቤታቸው በር ላይ ነው የምንገኘው፣ እያንኳኳለ ያለ ነው። እስኪ የሚሆነውን ነገር አብረን እናያለን። ይቅና በሉኝ። እስኪ ለማስታረቅ የቻልኩትን ነገር እያደረኩ ነው። እናትዬ ይመስሉኛል የመጡት። እኔ ነኝ እናቴ። አቤት፣ ማን ነው? ሰላም አረፈዱ? እግዚአብሔር ይመስገን። እንዴት አረፈዱ? ሰላም። ምንድን ናት? ማን ናት? እናቴ በአንዳንድ ጉዳይ ካሜራውን ያለ ፍቃድ ምንድነው ካሜራ የምትቀርጸው ቤቴ? እሺ፣ ቆይ ላናግሮት ፈልጌ ነው። መጀመሪያ ካሜራ ገደቅ ነው ለምን የምታናግረኝ? እሺ፣ ካሜራው ብዙ የሚጎዳ ነገር አይደለም። የፈለገው ቢያንስ ፍቃድ መጠየቅ ነበረባት። በትክክል በትክክል ቢያንስ ካሜራ ደቅኖ እናውራ የሚባል ነገር አለ። ሲረዱኝ ምንም ችግር እንደሌለውና ከካሜራ ጋር ሰው የሚያገናኘው ነገር ምንም እንደሌለ በደንብ እንዳስገባህም እኮ ካሜራህን አጥፍተህ ምንድነው መጀመሪያ እኮ ፍቃድን ጠይቀህ ነው ካሜራ ዘመጣት ያለባት። እያንዳንዱን ነገር ይረዱኛል። ለማስረዳትም እንዲመቸኝ መጀመሪያ ተረጋግተን ቁጭ ብለን እንድናወራ ብቻ እንዲፈቅዱልኝ ነው። አልገባኝም እኮ አሁን የኔን ፍቃድ ከመጠየቃችሁ አንተ ካሜራ ደቅነህ ነበር መታንኳ። በትክክል እናቴ፣ እና ልክ ነኝ ብለህ ታስባለህ? ምናልባት ያው ከመጀመሪያ ጀምሮ ያለውን ነገር በማስረጃና በመረጃ ለመያዝ ያህል ነው። ምንድነው ማስረጃ? ምንድነው ቤት የመጣ ማስረጃ መረጃ የምትለኝ ምንድነው? ነገሩን ወደ በኋላ አካባቢ በፍጹም እርሶ ምንም አላጠፉም። በፍጹም እርሶ ምንም አላጠፉም። እኔ ላናግሮት የምፈልገው ነገር ብቻ ስላለ ነው። 2 ደቂቃ ይሰጡኝና ቁጭ ብለን በአንድ ጉዳይ ላይ ዙሪያ አወራዎታለሁ። እባክዎት መቀመጥ እንችላለን? መግባት እንችላለን ወደ ቤቱ? ካሜራን ካጠፋልኝ አስገባሃለሁ። ምንድነው ያለ ፍቃዴ ካሜራ ደቀነ ልግባ? እናቴ እባክዎት፣ ስለዚህ ካሜራ ብዙ ያሳስቡት። ብዙ ችግር የለው፣ ምንም አይነት ነገር ነው። አስፈላጊ ከሆነ ሪከርድም ከተደረገ በኋላ መደለት የሚችል ነገር ነው። ይሄ ግን ከርሶ ጋር እችላለሁ። ምን አሁን ስለምን እንደምትቀርጸኝ እኔ በምን ላምን እችላለሁ? ምን ከምናወራው ነገር ተነስቶ ስለምንድን ነው የሚለው ነገር ስለሚያውቁ አንዴ ብቻ አስገቡኝና ከርሶ ጋር የምናወራውን የምንጨዋወተውም ሌሎች ሰዎችም ካሉ ስለሆንክ እንደው ለተትና እንደው ለጸባይክስ በጣም አመሰግናለሁ። እንግዲህ ከረበሽኩ በጣም ይቅርታ እናቴ። ችግር የለም ግባ። እሺ
መቀመጥ እችላለሁ? ኦኬ እሺ እናቴ ከእርሶ ጋር ትንሽ አንድ የሚያገናኘኝ ጉዳይ ነው። እርሶ እኔን አያውቁኝም። እኔ ከእርሶ ጋር በተወሰነ መልኩ ቀድሜም ተዋውቄያለሁና ምን ልሎት መሰሎት? ትንሽ አሁንም ማጫውተውት ጨዋታ ትንሽ ስሜታዊ ሊያደርጉት ይችላል፣ ሊያበሳጩትም ይችላል፣ ወይም ደግሞ ትክክለኛው ቦታና ትክክለኛው ጊዜ ሊሆንም ይችላል። ማውራቱ ጉዳይ ይዤ የመጣሁት ነገር ማለት ነው። ስለምንድነው? ቶሎ ንገረኝ እንጂ ምንድነው? እሺ እና እባክዎት እንዳይበሳጩ፣ እባክዎት ስሜታዊ ላለመሆንም መሞከር መቻል ይኖርቦታልና ትንሽ ደስ የማይል ነገር ስለሆነ ነው። ከዛሬ ስለምንድነው እንደምታቋቁም ወደ ገደለው ግባ እንጂ ምንድነው? ከዛሬ 4 ዓመት በፊት የተፈጠረ ጉዳይ ነው። ምንድነው 4 ዓመት የተፈጠረ ነገር? እሺ ከዛሬ 4 ዓመት በፊት እናቴ ትንሽ እንትን እያሉ ስለሆነ ነው፣ ነርቨስ እየሆኑ ስለሆነ ከነገርኩት በቃ የመጣበት መንገድ እኮ እንዴት ከነገርኩት የበለጠ እንዳትበሳጩ በማሰብ ነው መጀመሪያ ስሜቶትን ለማረጋጋት እየሞከርኩ ያለሁት እና እባክዎት ተረጋግተው ያለውን ነገር ላውራዎት ነው። ስንት ልጆች ነው ያሉት? 4 ልጆች። 4 ልጆች ነው ያሉት። ስንት ወንድ ስንት ሴቶች አሉ? 3 ወንድ፣ አንድ የተረገመች አንድ ሴት ልጅ አለችኝ። 3 ወንድ ልጆች አሉ። እሺ ሁሉም እነሱ አሁን የተረገመች ያሉት ሴትም ጨምሮ 3 ወንዶች አብሮት ነው የሚኖሩት አሉ እዚህ? ምን ይባላል እንግዲህ አለች ነው የሚባል አሉም የሉም ብቻ አሉም የሉም ማለቴ። እስኪ ስለ ልጆቹ ነገሩኝ። ወንዶቹም ያሉት 3ቱም ወንዶች አብሮት ነው የሚኖሩት? አንደኛውም ሴት ልጅ አብረው ነው ከእርሶ ጋር የሚኖሩት? አይ ምኑን ልንገርህ የኔ ልጅ፣ እንዳጋጣሚ ሆኖ ያው አንድ መጥፎ አይጠፋም መቼ ስትወልድ አይደለ? እና የተባረኩ ጥሩ 3 ቆንጆ ጸባይ ያላቸው እግዚአብሔር የባረካቸው 3 ወንዶች ልጆች። 4ቱም ከእርሶ ጋር ነው የሚኖሩት? 3ቱ ከኔ ጋር ነው የሚኖሩት። 3ቱ ግን የተረገመች እንደው ሴት ልጅ የተባለች የተረገመች አንድ ሴት ልጅ አለች። የተረገመች ህይወቴን ያበላሸች፣ ኑሮዬን ያበላሸች፣ ቤቴን ያበላሸች፣ ሜዳ ላይ እንድወጣ ጎዳና እንድወጣ ያደረገችኝ። እንደዚህ ኑሮዬ እንደዚህ አልነበረም። እኔ ልጅ ቤቴ እንደዚህ አልነበረም። ሀብት ንብረት የለው ምንም ብላ ለወንድ ብላ ሸጠች። እንዴት ማለት አልተረዳውም። እስኪ በደንብ እሱን ነገር አጫውት። ምን ልበለ ምን ልንገርክ? አንድ ሴት ልጅ አለች፣ 3 ወንዶች አሉ። እሺ እነሱ 3 ወንዶች ልጆች አሉ። እነሱ ለአቅመ አዳም ደረሱ። ትንሽ ልጆች ናቸው። ከአንድ ጎረምሳ ጋር ገጥማ የአባቴን ድርሻ ስጡኝ ብላ የአባቷን ድርሻ ወስዳ ምን ታርገው ምን ትድረስ አላውቅም። እኔንም ጎዳና ጣለች፣ ልጆቼንም በተነች። የሚማሩበት ትምህርት ቤት አልነበረም። አሁን ያለንበት እንኳን እችን የቤት ኪራይ መክፈል ያቃተን ሰዎች ነን እኛ። ከነበርንበት ከዛ ሁሉ የንግድ ቤቶች ሁሉ ወጥተን ከነበርንበት ሁሉ ነገር ወጥተን የዚችን የቤት ኪራይ መክፈል ያቃተን ሰዎች ነን። መጀመሪያ የነበራችሁበት የኑሮ ስታተስ አሪፍ የነበረ ከውርስ በኋላ ነው ማለት ነው ነገሮች የተበላሹት? ከውርስ በኋላ ነው። ከውርስ በኋላ ጉድ የሰራችኝ ከውርስ በኋላ ነው። የአባቴን ድርሻ ስጡኝ ብላ ቆይ እሷ የአባቴን ድርሻ ስጡኝ ብላ ከእናንተ ተካፍላ ስትወጣ ለእናንተ ቀሪ ሳንቲሞች አልነበሩ? ቀሪ ንብረት አልነበሩ? ቢቀርስ ቢቀር በቃ ልጆቹ እሷ መንገዱን መራች መንገዱን እሷ መንገዱን መራች። ሁሉም የድርሻዬ ማለት ጀመረ። ግን እነሱ እንደሷ ክፉዎች አይደሉም። ከኔ ስርም አልወጡ። ቢቸግረኝ የሚያበሉኝ ያው ምን ይደረጋል፣ ልጅ አይደሉ? አያያዙን አያውቁበትም። ወንድ ልጅ የዋ ነው። ያቺ የተረገመች ሴት ልጅ ግን እንደው ውይ አይኗን ማየት አልፈልግም እኔ በህይወት እስካለው። እሷን እስኪ የት እንደምትገኝ ያውቃሉ? እኔ ምንም ስለሷ ማውቀው ነገር የለም፣ ማውቅም አልፈልግም። ምን ያህል ጊዜ ተቆጥሯል? ጊዜው ረጅም ጊዜ ነው። አዎ በጣም ረጅም ጊዜ ነው። ታዲያ አሁን ያላችሁበት ቤት ይሄ የምትኖሩት ምናምን ነገር ማለትም ከአንዳንድ ሰዎች እንደሰማሁት በጣም ጥሩ ህይወት እንደምትኖሩ እንደነበረ፣ ጥሩ ቤት፣ ጥሩ የንግድ ቦታ ምናምን እንደነበረውትም የተወሰነ መረጃዎችን ሰምቻለሁ። እና አሁን ያላችሁበትም ነገር ደግሞ ስመለከት ትንሽ ልቤን ስለነካኝ ነው። እና ያ ነገር የተፈጠረው ከዛ ውርስ መከፋፈል ከዛ ውርስ መበታተን በኋላ ነው ማለት ነው? ከዛ ውርስ በኋላ እሷ ድርሻዬን አለች። ድርሻዋን ከመውሰዷ በፊት ከስር አምጪ ብር እያለች ትወስዳለች። ማገኘውን ብር ትወስዳለች። ያ ድርሻዋንማ መጨረሻ ነው የጠየቀችው እኮ። የአባቴን ድርሻ ያለችው መጨረሻ እኮ ነው የጠየቀችው። ከስር የምትወስደው ብር አለ። ለእንደዚህ እፈልጋለሁ፣ የሆነ ነገር እፈልጋለሁ። በቃ በዘበዘችኝ፣ ኑሮዬን በዘበዘች። ለካ ሴት ልጅ እንደዚህ ናት እንዴ! ሴት ልጅ እናቷን ስታከብር ቤተሰቦቿን ስታከብር ነው የማውቀው። ሴት ልጅ ለካ እንደዚህ ናት እንዴ!
እስኪ ታዲያ ከዛ በኋላ የደረሰችበትን ወይም ደግሞ እርሱ አሁን እንደዚህ ሲቸጋገሩ ምናምን ነገር አፈላልገው አግኝተው እንድትረዳውት የሆኑ ነገሮችን ማድረግ እንትን አላሉ? እኔ ድምጿንም አልሰማ ማየትም አልፈልግም። እኔ ድምጿንም መስማት አልፈልግም። እኔ እሷን የምትባል ልጅ እኔ ልጄም አይደለች ማየትም አልፈልግም። ምናልባት እሷ እርቅ ብትፈልግ ወይ ደግሞ እንዴት ነው ነገሮችን ልታስተካክል ተመልሳ ብትሞክር ምናምን እንደው ላይ ስጧት እንደው ከስንትና ስንት ቁልቁለት ላይ አውርዳ እዚህ ጋር እንዳጣለችኝ ታውቃለህ። እንዴት ብዬ ነው የምታረቃት? እንዴት ብዬ ይቅርላ እንደው እንዴት ብዬ ይቅርላታል? ምናልባት ያው የእናት ወድ ሆኖ ምናልባት እሷ በጣም ጎዳና እኮ ነው የጣለችኝ። እኔ ልጅ ጎዳና እኮ ነው የጣለችኝ። አውርታ እኮ ሜዳ ነው የጣለችኝ። ከዛን የመሰለ ኑሮ፣ ከዛን የመሰለ ሀብት፣ ከዛን የመሰለ ኑሮ አውርዳ እዚህችን የቤት ኪራይ መክፈል እንኳን ያቃተን ሰዎች ነው እኮ። እንደዚህ ነገሮች ሲበለሻሹ ህይወት ያልተጠበቀ በማይሆን አቅጣጫ ምናምን ነገር ሲሄድ እርስዎ ትንሽ አግኝተዋት ምናልባት ጥሩ ሁኔታ ላይ ካለች እሷ አግኝተዋት እንድትረዳውት ምናምን ነገር የማድረግ ወይም ደግሞ ፈልገው እሷን የማግኘት ነገር ምናምን አልሞከሩም? እኔ ምንም አልፈለኩም። ምንም አላቅም ስለሷ። እኔ ወሰደሽ ብሩን ምን ታርግ ምን ትሁን እኔ ምንም አላቅም ስለሷ። እሷ መጠይቀውት አልመጣችም? እኔ መታም ጠይቃኝም አታውቅም። እዚህ ደርሽም ብላ አታውቅም? የት ደርሽም ብላ የደኩበትን እንኳን አታውቅም። እሺ አሁን እርሶስ ያሉበት ሁኔታስ በምን አይነት ሁኔታ ነው? ማለት ከልጆቹ ጋርስ የሚኖሩበት ሁኔታ በቃ ልጆቹ ጋርም ገንዘቦችን እነሱ ውርስ ብለው ጠያየቁ፣ ከዛ ነገሮች ተበለሻሸ ነው አልቀጠሉም? ከዛ በኋላ ምንም አይነት እንዴት አንዴ እኮ ከተናድክ እኮ ተናድክ ነው በቃ። አንዴ ከወደክ እኮ ወደክ ነው፣ መነሳት የለም በቃ። ልጆቹ ምን ትናሉ? ኑሮም ከበደኝ። ያው ኑሮ እንደምታየው ነው። ምንም ስንል ከዚህ ቤታችንን ሸጥን፣ ያለ ንብረታችንን ሸጥ። እሷ ናት ያሸጠችን። ሁሉም ድርሻውን ሲፈልግ ትንሽ ሲቆነጣጠር በቃ ሁሉም ልጆቹን ድርሻቸውን ወሰዱ። እኔ ይኸው ቀስ እያልኩኝ ያው ልጆች ያሉበት መቼስ እናት የእናት አንጀት አይጨክንም አይደል? ጎደለ ሲላቸው ለነሱ ስትሞላ ምን ስትል እኔ ቀስ እያልኩ ከዛ ሁሉ ሀብት ወርጄ ይኸው እዚህ ቤት ላይ ወድቄያለሁ። ይህችን እንኳን የቤት ኪራይ መክፈል ያቅቶኛል። ኦኬ ያስ ወንድ ያሉት ለወንድ ብላ ነው ይዛ የጠፋችሁ ምናምን ነገር ስለሱስ የሰሙት ነገር አለ? ምናልባት የደረሰበት ወይ የሆነው ነገር ምናምን? እኔ ምንም ስለሱ አላውቅም፣ ግን በቃ የሆነ ያኔ የመጣሽ ጊዜ ብቻ ያኔ ፍቅረኛ እያለች እዚህ ብር አምጪ በምትል ሰዓት ነው የማውቀው ስለሱ። ኦኬ እዚህ መጣ። ጥሩ ሰው አልነበረም ነው? ጥሩ ነው እንዲህ ሳይሆን አስተዋውቃኛለች። አምታ ጥሩ ነው። ኦኬ እንዴ ምንም አላውቅም፣ የውስጡን አላውቅም። እንደው አንደበቱ ጥሩ ነው ማለት አንደበቱ ጥሩ ከሆነ ወይም ደግሞ ጥሩ መስሎት ከታየ ከዛ በኋላ ሊጠይቆትም አልመጣም። መቼ እድል ሰታኝ? እሷስ መቼ እንድናወራው መቼ እንድንጠይቀው እድሉን ሰታን። በቃ ከሱ ጋር ከነፈች በቃ። ምናልባት ያ ሰው ከዛ በኋላ ውርሱን ካገኘ በኋላ ምናልባት ተቀብሏት ወይ ተቀይሮ ወይ መጥፎ ነገር ሆኖ ተፈጥሮ እንደዛ ብሎ አስበው አያውቁም? እኛ ምንም በቃ ነገር ርቆ እና ቤተሰብ አለኝ ብላ እንኳን አንድ ቀንም ዞር ብላ አይታናናቅ አታውቅም። ራቀች በቃ። ከዛ በኋላ በምንም ነገር ተገናኝተን አናውቅም። በጣም ያሳዝን ነገር። እስኪ ትንሽ ለጆሮ ትንሽ ወይም ለሁኔታዎች ትንሽ ይከብዳል፣ ግን ምናልባት እኔ አፈላልጌ ካለችበት በጥሩ ሁኔታ ላይ ትሁን በመጥፎ ሁኔታ ላይ ትሁን ብትመጣ ምን ይሏት ነበር? እኔ ምን ብዬ ነው የምቀበላት? እቺን ጎዳና የጣለችኝ ልጅ ምን ብዬ ነው የምቀበላት? እኔ ላየትም አልፈልግም። ነግሬሃለሁ አይደል? እንደዚህ ሜዳ ላይ ጣለችኝ ልጅ ከኑሮዬ ከሀብት ያጎሳቆለች ሜዳ ላይ ጣለችኝ። እኔ ላያትም አልፈልግም። ተቀምጣችሁ ብትነጋገሩ ኧረ መቀመጥ እንደዚህ የሚባል ነገር ወይም ደግሞ ጥሩ ነገር ሊፈጠር ይችል ይሆናል። አይ እንደዚህ የሚባል ነገር እርስዎ እያሰቡት ካለው በተቃራኒ አቅጣጫ ምናምን ነገር ቢሆን ትንሽ ሊሆን ይችላል። ወይ ደግሞ አሁን እርስዎ እያሰቡት ካለበት ሁኔታ ወይም ደግሞ እሷ የሰራችው ወይም ያደረገችው ለመልካም ብላ ወይ ለጥሩ ብላ አድርጋው ከሆነ ይሄንን ነገር ምናልባት ብለው አያስቡም? እንዲሁ ሲያስቡ እንደው ለመልካም ቢሆን ቤተሰብን ትበትናለህ። እኔ ልጅ እናትህ ሜዳ ትጥላለህ፣ የአባቴን ድርሻ ብለህ ትነሳለህ። እንደው ለመልካም ቢሆን እኔ እናቷ ወላጅ እናቷ አይደለሁ እንዴ? እኔን እንዴት አታስብም? ለመልካም እንዴት ብዬ ላስበው? አይ ምናልባት የሄደችበት ውርሱን ተካፍላ ከሄደች በኋላ ቤተሰቧ ነግዳ ቤተሰቧ የተለያየ ሳንቲሞችን ተጨማሪ የምታገኝበትን መንገድ ፈጣጥራ በዛ በወረሰችው የገንዘብ ትንሽ ነገሮችን አስተካክላ መታ ወደ እርሱ ጋር እርሱ ለመጦር እርሱ ለመንከባከብ አስባም ሊሆን አይችልም? እንደዛ ብለው አስበው አያውቁም? እንደዛ እንዴት ላስብ እችላለሁ? ልጅ ያን ሁሉ ዘመን ጥላኝ ጠፍታ እንዴት ብታስብ? እናት እኮ ናት። አልናትናፍቅም እንዴ? መታ እንኳን አታየኝም? እንደው ተው ሜዳ ላይ መጣሏል። እናቴ ናት። እንደውን ያላስገባም ልበላት መታ ጠይቀኝ። እኔ ገፍተራኝ እንኳን ሄዳ ገብታ ቤት እንዴት ነሽ እናቴ ብሏል። ቡና እንኳን አታፈላልኝም። እኔ ልጅ
በርግጥ አው ልጆች ይሳሳታሉ እናቴ በርግጥ ልጆች ያጠፋሉ በርግጥ ያው ከተጠበቀው ልጆችን የሚያታልላቸውም ሰው ሊኖር ይችላል ወይም ደግሞ የሚገፋፋቸውም ሰው ሊኖር ይችላል አጠገባቸው ያለው ሰው ትክክል ካልሆነ ወይም ጤነኛ አስተሳሰብ ከሌለው ያው ልጆችንም ይወርዛሉና እርሶ የህይወት ልምድ የእድሜም የሚያስተምሩት ነገር አለና ምናልባት ልጅቷ በዛ አይነት መልኩ ተሸውዳ ምናምን ነገር ከሆነ አሁን እስኪ ጉዳዩን በተወሰነ መልኩ ምናልባት አሁን እንደማስተዋወቀው ሰው ውጭ አለ እስኪ እሱን ይዞ ልምጣና ስላንዳንድ ጉዳዩ እስኪ ላምጣውና የተወሰነ ነገር መነጋገር ከቻላችሁ ግን ሁሌም ምናልባት ሁሌኛ ከምናስበው በተቃራኒ አቅጣጫ ይሁን አንድ ደግሞ በጎ ወይም ይሁን አንድ ጥሩ ነገር ይኖራል ብሎ ማሰብም የተሻለ ይሆናል ደግሞ ይቅር መባባልም በመልካምም ደግሞ እንትን መባባል የተሻለ ይሆናል ብዬ አስባለሁ እንግዲህ እናቴ እንዳልኩትም እስኪ ከውጭ ማገናኙት ሰው አለ ምን ሰው ነው የምትለኝ አንተ ልጅ አንተ ተቀበልኩ አይደል እንዴ ደግሞ ሌላ ሰው ምንድነው የምትጠራብኝ በትክክል ምንም ይሄ አሁን እኔ እንዳላስቀየምኩት እኔ እንዳልጎዳሁት የማይሆን ነገር እንዳላደረኩ የሚመጣውም ሰው ደግሞ ሌላ ሰው መቀበል አልፈልግም በቃ አንተን ተቀብዬ በስርዓት አስተናገርኩ አይደል በትክክል እናቴ እባክዎት ይምጣ ያ ሰው ከዛ ከርሶ ጋር ያወራ የማይሆን ነገር ከሆነ ደስ የማይል ነገር ከሆነ ታንተመቾ ተመልሼ ይዤ እወጣለሁ ማለት ነው በቃ እንዲህ ነው ፈልገው አመሰግናለሁ እናቴ እስኪ አሁን ላይ አስገባልኝ ሰው እሺ ተረጋጊ ወይኔሽ ምንድነው እናቴ ተረጋጉ ልጆት እኮ ናት ይኸው ብሎ ላይ እሺ እባክዎት ተረጋጉ እባክዎት እሺ እንወጣለን እሺ በትክክል እናቴ ግን ሐሳቧን አንዴ ስሟት ልጆት ናት እባክዎት እናቴ ምናልባት እናቱ እቺ ጎዳና የጣለች ልጅ እኮ ናት እቺ ይዛብኝ እናቴ ምናልባት አንቺ ልጅ ልጅ ከዚህ ቤት እናቴ አታሳዝኖትም እግሮት ላይ ወድቃ ምናልባት አጥፍታ ይሆናል ያደረገችው ነገር ትክክል ላይሆን ይችላል ሲፈጠር ሲሆን የነበረው ነገር በጠቅላላ ትክክል አይሆን እባክዎት እናቴ ያለችበት እባክዎት እባክህ አንተ ልጅ እናቴ ይኸው እንደዚህ እየሆነች እያዩ እንደዚህ ተነሽ ወይ ናፍቀሽኛል ተነሽ ዞር በይ ልቀቂኝ አትቀፊኝ ሂጂ ቁጭ በይ ጋር የምትቀመጪበት ልቀቂኝ አልኩሽ እኮ አንቺ ልጅ ልቀቂኝ ቀና በይ ተነሽ አንቺ ጎዳና የጣልሽ ልጅ እኮ ነሽ ጎዳና የጣልሽ ልጅ እኮ ነሽ ምንም ይቀር አላልኩሽ ቁጭ በይ አንቺ ልጆቼ አንተ ነግሬ አላ ልጆቼ ከመጡ ብዙ ነገር ይፈጠራል እናቴ ያ ነገር መፈጠር የለበት ለሷም ወንድሞቿ ናቸው ለእርሶም ደግሞ ልጆት ናትና ምናስተካክለው ነገር ካለ መቀጣትም ካለባት መገሰጽም ካለባት ልጆት ናት የት አውጥተው ይጥሏታል እባክዎት እናቴ እባክዎት እና የሚሆነው እየተፈጠረ ሰላም አይዞሽ እናቴ ቁጭ በሉ እባክዎት አይዞሽ እናቴ ልበሰፊ መሆኑን ያው እናትነት ነውና የተፈጠሩት የተከሰቱት የመጣውን አየካረል አዎ ምናልባት ያው አጥፍታለች ወይ ደግሞ ብዙ በህይወቷ የሰራችው ስህተት አለ የተፈጠረውን ነገር በጠቅላላ ዘርዝራ ትነግሮታለች እንደዚህ መውደቄን እኮ ታውቃለህ እንደዚህ መውደቄ ማን ምክንያት እንደሆነ እሷን ይዘብኝ ትመጣለህ አይደል ልጆች ከመጡ ግን እዚህ ቤት ችግር ነው የሚፈጠር ትነግሮታለች ሁሉንም ነገር ታስረዶታለች ንገሪያቸው ምን እንደተፈጠረ ምን እንደሆነ ለምን እንደዛ እንዳደረግሽ ምናምን ነገርና ለኔ ነገርሽኝን እያለቀሽ ሁሉንም ነገር ንገሪያቸው አንቺ ማታቂ ብዙ ነገር አለ ወክሽ ተረሽ ይቅር እንድትይ ነው የምፈልገው በጣም ነው ናፈቃችሁኝ ወንድሞቼ ማግኘት ፈልጋለሁ እኔ ጎዳና ወድቄ ነው ያለሁት በአንድ ሰው ምክንያት ምን ያንኑ ንብረት የት አድርገሽ ነው ጎዳና የወደቅሽው? ያንኑ የወሰድሽው ንብረት የት አስገብተሽ ነው ጎዳና የወደቅሽው? ማታቂው ነገር ምንድነው? አውቃለሁ ብለሽ አይደል ተከተለሽ ወደ ሄድሽው? ያንኑ የአባቴ ውርስ ብለሽ ያንኑ ንብረት የት አደረግሽው?
የታደረሽው እሱ ካጭ በርብሮኝ ነው ምን አይመለከተኝም የታደረሻን ሁሉ ሀብት እኔ የሚከዳኝ አልመሰለኝም ነበር ሲጀመር የእሱ አንቺ ራስሽ ነሽ ታውቂያለሽ ሲጀመር እናንተን ጭምር ከፍ ወዳለ ቦታ እንደርሳለን ብሎ አጭበርብሮኝ ነው እንጂ በጭራሽ ለመጉዳት ፈልጌ እኮ አልነበረም እማዬ እባክሽ ተረጂኝ እኔ አልረዳሽ ምንድን ነው የምረዳሽ ለወንድ ብርሽን አብልታሽ መተሽ ደግሞ ምንድን ነው የምረዳሽ አይዞሽ እስኪ ያለውን ነገር በጠቅላላ በደንብ ጠጋ ብለሽ አስረጃቸው እስኪ በደንብ ያለውትን አይዞሽ እባክሽ እስኪ ምንድነው የሆንሽውን ነገር እንዴት እንዳደረገሽ በጓደኝነት ሲያታልሽ እንዴት እንደነበር ሁሉንም ነገር ዘርዝረሽ እንዴት ንገሪያቸው እስቲ ተናገሪ እስቲ የሆንሽውን እስቲ ተናገሪ ዛሬ ስሜትሽን በደንብ ያለሽን ይኸው ድሉን ሰጥተውሻል ዛሬ ካልተናገርሽ ዛሬ ይቅርታ ካልጠየቅሽ ዛሬ ካላስረዳሻቸው መቼም ነው ማታስረጃቸው ዘርዘር አድርገሽ ያለውን ነገር በደንብ ንገሪያቸው እባክሽ እሺ ማያጣች ተቀጥይ እየሰማሁሽ ነው ቀጥይ እንደነገርኩሽ ታውቂዋለሽ አስታውቂሻለሁ መጥቷል ግን ለእኔ ነገረኝ ነገርና እኔ ላይ ያደረገው ነገር አንድ አይነት አልነበረም ምን አደረገሽ ተናገሪ እንጂ ምንድነው የምታለቃቅሽ ተናገሪ እኮ እስከወስተር ብለሽ ተናገሪ ምንድነው የቻበላሽ ከእናንተ ላይ ወዳሽ መሰለኝ አይደል ወዳሽ ሄድሽ እኮ ወዳሽ ሄድሽ ወድጄ ነበረው የሚወደድ ሰው ነበረው ግን አልነበረም እውነቱን አልነበረም አቁን አልነበረም ከርቶኛል አጭበርብሮኛል ዋሽቶኛል ህይወቴን አበላሽው አይዞሽ ያለውን ነገር እንዳለ አብራርተሽ ሁሉንም ነገር ካልነገርሻቸው ዛሬ እድሉን አታገኝም በፍጹም የሚሆኑት ነገሮችን ተናገሪ ብዬሻለሁ ምንድነው የምትናፋረቂው ተናገሪ ብያለሁ አንቺ ልጅ እነግርሻለሁ ታውቂያለሽ አባዬ ለእኔ ያለውን ነገር አባዬ ከሞተ በኋላ እኔ ህይወት አልነበረኝም ህይወት የለኝም ብለሽማ ተከትለሽ ሄድሽ እኮ እናቴ ተከትለሽ ሄድሽ እኔ ፍቅረኛ አገኘሁ ጓደኛ አገኘሁ ብዬ አባዬን ያገኘሁት ያክል ነበር የተሰማኝ የእሱን መሞት አስረስቶኝ ነበር የአባዬ ሞት እንዴት እንደጎዳኝ ታውቂያለሽ አባዬ እዛ ቤት በጣም ነበር የሚወደኝ በጣም ነበር የምወደው ግን አባዬ ታዩ አባትሽንማ ብትወጪ እንደኛ ሜዳ ላይ አትጥይም ነበር አባትሽን ታይ በቃ ታዩ አባትሽን ታይ የአባትሽን ስም አታንሺ አባትሽን ስም ብያለሁ እሺ ልንገርሽ ሜዳ ላይ ልጥላችሁ አልነበር እንደዛ አልነበረም ያለኝ በጣም መንከባክቦኝ ነበር ጊዜ ሰጥቶኝ ነበረ ከአባቴ በላይ ሆኖኝ ነበር አስደስቶኝ ነበር ወድጄው ነበር ግን እሱ በመሀል አጭበረበረኝ ዋሽኝ ከዳኝ እኔ ብቻ አጭበረበረኝ እሳይ በሽማግሌ ሳስለምን ደጅ ሳስነጣ ሳስጠና ታይ ልጄ ብዬ እግርሽ ላይ ወድቄ እንደዛው ሁሉ ስለፋ አንቺ መች ሰምተሽኛል ሰምተሽኛል ዞር ብለሽ እንደ እናትና እንኳን አክብረሽ አይተሽኛል ወይ ንገሪኝ አይተሽኛል ተረጅኝ ማየ እባክሽ ተናገሪ እኮ እያልኩሽ ነው የተፈጠረው ንገሪኝ እያልኩሽ አልነበረም ያለኝ ስነግረው ያለንበትን ህይወታችንን ያውቃል ቤታችንን ያውቃል ምንሰራው ስራ ያውቃል እና አባትሽ ሞቷል ከዚህ በኋላ ወንድሞች ትናንሽ ናቸው ስለዚህ ወንድሞች እንደተመቻቸው እንዲያድጉ ስራችሁም እንዲቀጥል ሁሉም ነገር ባለበት እንዲቀጥል እኔና አንቺ እንጋባለን ብሎኝ ነበር ብዙ ነገር አሳይቶኝ ነበር ከዛ ንብረትሽን አልነገርኩሽም ወይ እኔ መጀመሪያ ሳይሆን አላማረኝም አልነገርኩሽም ነግሬሻለሁ አልነገርኩሽም ነግሬሻለሁ ያለው ለምን ሳንቲሙን እንደተቀበልሽ አንቺ ለምን እርሱን አካፍሉኝ እንዳልሽ ንገሪያቸው ሁሉም ነገር እኔ በጣም አፈቅረው ነበር ታውቂያለሽ ሁሌም ጊዜን ማሳልፈው ከሱ ጋር ነው ታውቂያለሽ ስደውልልኝ ከሱ ጋር ግን እሱ ያለኝ እንደዛ አልነበረም እንደዚህ እንደሚሆን አላውቅም ነበር እሱ የነገረኝ ለኔ ንብረቱን ተካፍዬ ከሰጠሁት በኋላ አዲስ ቢዝነስ ጀምረን ህይወታችሁ ይስተካከላል ብቻ አንቺ እንደምን ብቻ ብሬን እየበላኝ ጎዳና ጣለኝ እያልሽ ነው አንቺ ግን አይደል እያልሽ ነው እንደዛ ጣለኛው ነገር ያላስመከርኩሽም እኔ ወዳጅ ዘመድ ጎረቤት ሽማግሌ አላኩም ታይ ልጄ ተመለሽ አላልኩም እሱም አሁን መነፋረቅሽ ምን ይጠቅምሻል አላልኩም ቤተክርስቲያን ወስዶ ነበር ማለልኝ ማይ ቤተክርስቲያን ወስዶ ነበር ማለልኝ ገብርኤልም ብሎ ነበር ማለልኝ አዎ
ቤተ እምነት ወስዶ የቤተሰባችሁን ህይወት ለመቀየር ነው። የቤተሰቦች አንቺንም የወንድሞችሽንም የእናትሽንም ህይወት ለመቀየር ስል ነው ገንዘቡን እንድታመጪ የምፈልገው ብሎ ነው ሲዋሻት የነበረው እያንዳንዱን ነገሮች እንትን ሲል የነበረው ነው። አሁን እኔ ምን አድርጊ ነው የምትሉኝ? እኔ አልገባኝ። እኔ ምን ላድርግ? ወዳኔ ሰጠችው አይደለ? ተይ ብዬ ሽማግሌ አላስላኩም። አንተ ምንድን ነው የምትለኛው? ተይ ብዬ ለምኛለሁ። ወዳጅ ዘመድ አስጠርቼ ጓደኞቿን አስለምኛለሁ። እኔ ምን አድርግ ነው የምትለኝ? አሁን እሷን ይዘብኝ መጣ። ምን አድርጊ ልትለኛው? አሁን ወንጀለኛው ያለ አትንኪኝ፣ አንቺ ልጅ አትንኪኝ። ደግሞ ለጎረምሳ ብርሽን አስበልተሽ መጥ እንዳትነኪኝ። እኔ እኮ ህይወታችሁ ይለወጣል፣ የተሻለ ህይወት ትኖራላችሁ። ህይወት ቢለወጥ ያለውበትን ቤት ያ ይኖርሽበትን ቤት ታያለሽ። የተሻለ ከዛ የበለጠ ሁለተኛ ቤት ይኖራችኋል። ወንድሞችሽ እንደደላቸው ከሀብታም ትምህርት ቤት ሳይወጡ ይማራሉ ነበር ያለኝ። አስበላሽ ገንዘቤን ከወሰደ በኋላ ግን አንድ ቀን እንኳን አብሮኝ አልነበረ። አላቅሽም ብሎ ሸመጠጠኝ። እኔም ብቻም አልነበረም የካደው፣ ብዙ ሴቶችን በጣም አጭበርብሯል ለካ። ከዚህ ታውቆኝ ነበር እኮ እናት እኮ ይታወቃታል። እናቴ እና ነግሬሻለሁ እኮ ነግሬሻለሁ። አልነገርኩሽም? እማዬ ለኔ የሚሆነውን ነገር አላየሽም ነበር? አንቺ አታውቂም? ምንድነው ነው የማውቀው? ስላንቺ ሁሌ ከሱ ጋር ነበር እንዴት እንደሚሆንልኝ። ይሁንልሽ አንቺ ይሁንልሽ ለምንሽው ነበርኩ። ለማኗ አንቺ ነሽ እኮ ንብረቴና ሜዳ ላይ ስትጥኝ እንዴት ነው ማምነው? እኔ ምን ላድርግ? ዋሽ የወደደማ በንብረቱ ያኖርሻል እኮ ያኖርሻል። በኔ ንብረት በኔ ላብ አይደለም አንቺ ነው የሚያኖረው። ፈልገው አባዬን የሚሆንልኝ ሰው ነበር። ከአባዬ በላይ ሆነልኝ። ቀረብኩት፣ ተታለልኩኝ። ምን ላድርግ? እሺ በአባታችሁ ማለትም በባለቤቶት ልፈት ልጆት በጣም ልቧ ተሰብሮ ነበረ። መሸሸጊያ መደበቂያ ወይም ደግሞ አንድ ሰው ከጎኗ ሆኖ ሊረዳት ሊያግዛት የሚችል ሰው እየፈለገች ነበር እናት እና እንደ ጥሩ ሰው በኋላ ግን እኔ ይቅር ካላልሽኝ ራሴን አጠፋለሁ። አጥፊ እኔ አይመለከተኝም። አጥፊ እኔ እኮ አክብ እባክሽማ ባባዬ ሞት ይሽሻለሁ እባክሽ። አንተ ልጅ ዛሬ ለምን አትሄድም? እቺ ልጅ ዛሬ ለምን አትሄድም? ምናልባት አንድ ነገር የምነግሮት ቢኖር ይህን ሰው እኛ ቁጥጥር ውስጥ እኛ ጋር ነው ያለው። እኔ መርማሪ ጋዜጠኛ ነኝ እናቴ እና ይህ ሰው እኛ ጋር ነው ያለው። የተወሰነ ሳንቲሞች እጁ ላይ ይገኛል። ሌሎች ተበዳዩን ቤተሰቦች አሉ እና እጁ ላይ ያለውን በግል ደብቆ ሲያከማች የነበራቸው ገንዘቦች ምናምን ነገር አሉና የተወሰነ በድጎማ መልክ ወደ ራሷ የሚመለስ ነገር ይኖራል። እናንተም የተወሰነ ነገር ለራሱም አልተጠቀምበትም። ሲያደልብ ሲያከማች ነበር የተለያዩ ወርቆች እየገዛ በብር በጥሬ ገንዘብ እያስቀመጠ ምናምን ነበር የነበረው እና ብዙ ገንዘብ ነው የተገኘው። ያንንም ገንዘብ እናንተ እንድትቋቋሙበት ድርሻችሁን ከዛ ከሌላ ሴቶች ከተጎዱ ጋር ማምጥተን የተወሰነ ነገር እንተንላለን እና መጀመሪያ ግን ሁሉ ነገር ይቀድማል። ያው በእናንተ መካከል ያለው ነገር ሰላም መፈጠሩ የግድ ነው እና እናቴ ምናልባት ልጆት ናት፣ በድላለች፣ አጥፍታለች እና እባክዎት እስኪ እሺ ተነሽ በቃ እሺ ተነሽ። እሺ እልሻለሁ ተነሽ። እሺ ተነሽ በቃ ተነሽ በቃ ተነሽ በቃ አሁን ተነሽ በቃ እናወራለን። እሱ ያለው መልካም ነገር ስለሆነ ተነሽ በቃ እሺ እሱ ያለው ጥሩ ነገር ስለሆነ ምንም ችግር የለውም። አብሽር ተረጋጊ። እሺ አይዞሽ እሺ ምንም ችግር የለውም። አይዞሽ እናቴ። አሁን እስኪ ማለት ያው ከታረቃችሁ እንትን ካላችሁ ከልቦት መሆኑን እርግጠኛ መሆን እፈልጋለሁ።